ደስታና ሩታ በአዲስ መጥተዋል። ይሄም ደግሞ የመጡበት ምክንያት ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ብዙዎቻችን አሁን ለታ ሩታና እንዲሁም ደግሞ ደስታ አንድ ቢሆኑ ብለን እናወራለን ወይም ደግሞ ያኔ እናስባለን። ነገር ግን ደግሞ በአንድ በኩል ኢፍሬም ለሩታ ብሎ ይሄ ማናት ሄርሜላን ማለት ነው ሄርሜላ እንዴት እንደሚያደርጋት እያየን ነው። እኔ እኮ አንዳንዴ ግርም ይለኛል። ለምን በሉ በመጀመሪያ ቪዲዮውን እስከ መጨረሻ ድረስ አዳምጡ። ከዛን ሐሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ ማለት ነው። አንዳንድ አስመሳይና አንዳንድ አሽቃባጭ ልጆች አሉ የሚለው በምክንያት ነው። አሁን በአንድ በኩል ይሄ ማን ነው ኢፍሬም አይ እንግዲህስ አሁን በዚህ ሰዓት ከሴት ጋር መሆን የለብህም አስለን ሩታና ያንተ ነገር አብቅቶም ከሆነ ከሴት ጋር መሆን የለብህም ብሎ ትላንት ምን ያክል እንዳወራና እንዲሁም ደግሞ ከአብርሽ ምን ያክል እንደተጣሉ አይተናል። እሺ ይሄ እንትና ማን ነው ኢፍሬም የሚያደርገው ነገር ያንዳንዱ ለሩታ ብሎ ነው፣ ሁላችንም እናውቃለን። በአንድ በኩል ትክክል ነው ብንልም በአንድ በኩል ደግሞ ትክክል አይደለም ያልነበትም ቦታ አለ። እዚህ ጋር ደግሞ ሩታ ከደስታ አዲስ ህይወት ልትጀምር እንዲሁም ደግሞ ቀለበት ሊያደርጉላት ነው። ትናንት አይታችኋል ብዬ አስባለሁኝ። ግን ይሄ እሺ ጠይቅ ኢፍሬም የሚያደርገው ነገር አይ ትክክል ነው የምትሉ አላችሁ። አሁንም ደግሞ ከደስታ ከሩታ የሚያደርጉትን ነገር ትክክል እያላችሁ ነው። ግን እንዴት ነው ነገሩ? ማለት አሁን ኢፍሬም የሚያደርገው ትክክል ነው ምንለውና እንዲሁም ደግሞ አዎ በቃ ትክክል አደረጋ ምንለው ሩታ ልጇን ይዛ እንዲሁም ደግሞ ከአንድም ሰው ሳትነካካ ከአንድም ሰው የሆነ ነገር ሳትል ልጇን ይዛ ኢቤት ቁጭ ብላ ይሄ ደግሞ ማን ነው አብርሽ ወጥቶ እንደፈለገው ሆኖ እየመጣ ቢሆን ወይም ደግሞ እንደፈለጋ ከሴት ጋር እየሆነ ቢሆን የዛነ ኢፍሬም ያወራው ወይም ደግሞ የሚያደርገው ነገር ትክክል ነው እንል ነበር። ለምን እሷ ያኔ ልጇን ይዛ ኢቤት ቁጭ እያለች እሱ ደግሞ ከማንም ሴት ስር እየሄዳ እሱ ሳየው መቼም ወንድሙ ነው። ኢቤት ደግሞ ልጇና እንዲሁም ደግሞ የልጇ እናት ሚስት ቁጭ ብላለች። እሱ እንደፈለገው ወጥቶ እንትን ማለት አይችልም። የዛኔ ቢሰማውም ባይሰማውም ማውራት አለበት ማን ኢፍሬም፣ ለምን ወንድሙ ስለሆነ ማለት ነው። አሁን ደግሞ እዚህ ጋር ሩታ አዲስ ህይወት ጀመርኩኝ እያለች ነው። የምርን አንዳንድ አስመሳይ ልጆች በጣም የሚታናዱኝ እናንተ አላችሁ። ሩታ እዚህ ጋር አዲስ ህይወት ጀመርኩኝ እያለች ነው። እዛ ደግሞ አብርሽ አዲስ ህይወት ጀመርኩኝ እያለ ነው። እሺ ይሁንም ችግር የለው። እዚህ ጋር ደግሞ ኢፍሬምንም ትክክል ነው የምትሉ እናንተ። እሺ ሩታ የምታደርገው ነገር ደግሞ ትክክል ናት እንዴ? ምን እየሆናችሁ ነው እናንተ? ቆይ አተሳሰባችሁ ጭንቅላታችሁን ለቆ እግራችሁ እየሄደ ነው እንዴ? በእግራችሁ ነው እንዴ የምታስቡት አንዳንድ ልጆች ማለት ነው። የምረን እኔ ብዙ ጊዜ እላችኋለሁ ሩታን ይወዳታለሁ ከማንም ያኒ ከዚህ ከሚሰሩት ከማናቸውም በላይ ማለት ነው። ነገር ግን ደግሞ የሚያደርጉትን ነገር እኩል ሚዛናዊ ሆኜ አያለሁ። ማን ነው ምንድነው እየተካሄደ ያለው? አሁን በአንድ በኩል ኢፍሬም ለሩታ ብሎ እዚህ ጋር እሪ እያለ ነው። በአንድ በኩል ሩታ ደግሞ የቀለበት ፕሮግራም እያለች ነው። እንዴ እኔ ብቻዬ ነኝ ወይስ ስለማስመሰል ያኒ ማስመሰልና ማሽቃበት ስለማልችልበት እኔ ብቻዬ ነኝ ግራ ተጋባሁት? ወይስ ደግሞ እዚህ ጋር የምርን ሁላችሁም ግራ ተጋብታችኋል? ይሄ ኢፍሬም የሚያደርገው ነገር እያንዳንዱ ለሩታ ብሎ ነው። ቤት ግባ የልጅህ እናት አለች ከልጅህ እናት መሆን እንጂ ከማንም ሴት እየዘለልክ እየጨፈርክ ማያት አልፈልግም። እዛው ደግሞ አብርሽ ምን እያለው አይ እንግዲህስ ከሩታና ከኔ ያለን ነገር ጨርሰናል። ሄርሜላን ለራሴ አስበሃት ከሆነ በግልጽ አማርኛ ንገረኝ። ከሊሆና ደግሞ የኔን ኖሮ እኔ እንጂ አንተ የምትመራው ወይም ደግሞ የምትወስንልኝ ነገር የለም እያሉ ሁለት ወንድማማቾች ሊተናነቁ ወይም ደግሞ ሊጋደሉ የቀራቸው ነገር የለም። ይሄም ያንዳንዱ ይጠፋችኋል ብዬ አላስብም። ለምን
ኢፍሬም የሚያደርገው ወይም ደግሞ ኢፍሬም የሚለው ያለው ከሩታ ጋር ሁን ነው። ለሁላችንም ደስ ቢለንም ኢፍሬም የሚያደርገው ነገር ግን ደግሞ በአንድ በኩል ኢፍሬም ለሩታ እያለ ሩታ ደግሞ በአንድ በኩል ሌላ ወንድ አምጥታ የቀለበት ፕሮግራም ወይም ደግሞ ቀለበት የምናስርበት ጊዜ ደረሳ ማለት ተገቢ ነው ብዬ አላስብም። በነገራችን ላይ እንደ አንዳንዴ ሳስበው እንደ ህዝቡ ነው ወይስ እኔ ነኝ የምርን እንደዛ ነው ብዬ እንትን የሚለው። ለማንኛውም ሩታ በዚህ ልክ ኢፍሬም የኔ እየተከራከረላት ወይም ደግሞ በዚህ ልክ እንትን እየሆነ እያለ ነገር ግን ደግሞ ሩታ ካደስታ የቀለበት ፕሮግራም መድሮሽን የሚለው ነገር ትክክል ነው ብዬ አላስብም። እንደ አንዳንዴማ ስለምንወድ ብቻ የሆነ ነገር ማሽቃባት ወይም ደግሞ የሆነ ነገር ማስመሰል ሳይሆን የሚደረገው ነገር ምንድነው ብሎ ማሰብ ተገቢ ነው ብዬ አስባለሁ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛ። ቸር ቆዩልኝ። የኔ ውስጤ ላይ የሆነ ነገር እየተመላለሳ ስለሆነ መጣሁላችሁ ማለት ነው።